እኔ ግን አንድ ልጅ ብቻ ነው መውለድ የምፈልገው። መሲ ምን እየሆንሽ ነው? ልጅቷ እኮ የኔ ፍቅር እያለች አወራችሁ በእኔ ስልክ ነው የሰማኋትም በጆሮዬ ነው። የሆነስ እንደሆነ እስኪ ንገረኝ። እውነት እንደተባሉ ማክቤል ፍቅረኛ ያዘ እንበል፣ ምንድነው ጥፋቱ? ፍቅረኛ መያዝ በሱ ተጀመረ እንዴ? እኔ በሱ ተጀመረ አላልኩ። ነገር ግን እኔ የራሴ የሆነ አስተዳደግ አለኝ። ቆይ ሲጀመር አንቺ ነው ወንድም ስጠለኛ አይደላችሁ እንዴ? ሺህ ጊዜ እንጣለው ወንድሜ እኮ ነው። እኔ እንደፈለኩ ላደርገው እንደፈለኩ ልናገረው እችላለሁ። ማንንም ሰው እንዲናገርብኝ ግን አልፈልግም። ገባሽ? ጄሪ ያበላሸሽውን እያንዳንዱን ነገር ታስተካክያለሽ። ምንድን ነው የማስተካክለው? ስለኔ ዳን የተናገርሽው ነው። ኧረ እባክህ ግን እንዴት ነው አባዬ አፋጠጠሻ? እኔ ግን የሆነ ቼክ ማድረግ ያለች ነገር ይመስለኛል እኮ። ምን? እኔ እንጃ። ይሄ ልጅ ከልቡ ይውደድሽ አይውደድሽ የሚለው ቼክ ማድረግ አለብን። እሱን እኮ ማድረግ እፈልጋለሁ፣ ግን እንዴት? የኔ ናት። እኔ እንደዚህ ጭርጭር የሚያደርገኝ ወንድሜ ፍቅረኛ እንዳይኖረው ስለምፈልግ አይደለም። እናማ ሴት እየቀያየረ በሱ ምክንያት ሴቶች እንዲጎዱ ስለማልፈልግ ነው። ምን? አሁን ወደ ገደለው ግቢ። ለምን ነበር የፈለግሽ? ማን ይገደለው? ወይኔ ጄሪ፣ ወይኔ መጨረሻ፣ ወይኔ እግዚአብሔር እግዚኦ መሐረነ ክርስቶስ። አደረቀችኝ እኮ። ኧረ ተይ። ይኸውልሽ አንቺ እኛ ቤት ትመጪና ለተፈጠረው ነገር ሁሉ በጣም ይቅርታ እና ይህንን ሁላ ነገር ያቀነባበረችው ጄሪ ነች ብለሽ ትናገሪያለሽ። ምን? መልስልኝ እንጂ እየጠበቅኩ እኮ። ምን ልመልስልህ አባቢ? ቆይ እኔ እንዲህ እንድትሆን አድርጌን ያሳደግኩ? ከመቼ ጀምሮ ነው ትምህርትን ትተህ አንተ ሴትና ጫት የጀመርከው? ጌቱ ረጋ ብለህ አናግረው እንጂ። መሲ አንቺ እዚህ ውስጥ ምንም አያገባሽ። እኔ እኮ በረሃ ለበረሃ እየሄድኩ ስደክም የነበረው እሱና እህቱ በነፃነት ይማራሉ ብዬ ነው። እሱን እኮ አውቃለሁ፣ ግን ከቁጣው በፊት ልጁን ማዳመጥ ጥሩ ነው እኮ። እኔስ ምን አልኩኝ? የሚናገረው ነገር ካለ ይናገር። ይኸው ልስማው። ቀጥላ። ይኸውልህ አባቢ እኔ ሴት የሚባል ነገር ህይወቴ ላይ የለም። ጫትም አልጀመርኩም። ልጅቷ እኮ ያወራች በእኔ ስልክ ነው። የኔ ፍቅር እያለች ስታወራህ በጆሮዬ ነው የሰማሁት። እሱን አውቃለሁ፣ ግን ደግሞ ይሄ የጄሪ ተንኮል ነው። የኔ ላይ በዚህ ልክ ተንኮል አሰራ። አንተ ደግሞ ምንድን ነው የምትለው? እሱም እኮ ልጅክ ነው። ምንድን ነው 10 ጊዜ እሷን ልጄ የምትለው? እኔ ልጅ አይደለም የሚል ነገር አልወጣኝም። ነገር ግን ራሱን ለመከላከል ብሎ የሚያደርገው ነገር ትክክል አይደለም። ቆይ አባቢ ለምንድን ነው እኔ ልትረዳኝ የማትሞክረው? የምታስረዳኝ እውነት ካለ ልረዳ ዝግጁ ነኝ። ያ ካልሆነ ግን በጣም ነው የማዝነው። ኧረ ጌቱ ተረጋጋ። ተይ መሲ፣ ሌላ ሀገር ሄዶ እንዳይማር ያደረኩት እኮ ሰው ይሆናል ብዬ ነው። እሱ ግን ሶስት ገባ። ታዲያ ይሄ ትክክል ነው? እንደዛ አድርጎ ከሆነ እኔም ለምን ተቆጣከው አልልህም። እና ምን እያልሽ ነው? ባልተረጋገጠ ነገር ልጁን እየወነጀልከው ነው እያልኩህ እኮ ነው። ትሰማኛለህ ሲስተር? እኔ በትምህርትና በስነ ምግባር ቀልድ አላውቅም። ይቺ ልጅ የተናገረችው ነገር እውነት ይሁንና እኔና ያንተ ነገር ፈጽሞ ያበቃል። ቆይ ምንድነው ይሄንን ያክል ልጁ ነፍስ ያጠፋ የምታስመስለው? አሁንስ በዛ። መሲ Hello Nova. ኤሉ what's wrong with you? You are so late. I'm coming sis. ምን ሆነሽ ነው ሁሉ ሰዓት ያስጠበቅሽኝ? ጸጉሬን እኮ ስታይል ሳረግ ቆይቼ ነው። በእናትሽ ታውቂ የለ በሆነ ነገር ስትደበር እኮ እንደዚህ ማድረግ ነው ደስ የሚለኝ። እስኪ ያወራሽለትን የጸጉር ስታይል ስትመጪ እናየዋለን። እሺ እኔ ቆንጆ እየመጣሁ ነው። እዚህ እየጠበቅኳት ጸጉሬን ስተካክል እኮ ትለኛለች እንዴ? ኤሉ ሙሽ ግን አብስተሽዋል። ጄሪ እናት ሾት ልትከበታ ነው። ዞርሽ መምጫሽ እዚህ ያኔ እንታያለን። ቆይ ለምንድን ነው የማታናግረኝ? ምክንያቱም ምንም ለውጥ ስለማያመጣ።
እንዴ እንዴት ነው ከተነጋገርን ለውጥ የማይኖረው? ምክንያቱም አንተ የምታምነው ጄሪን ብቻ ነው። ቆይ ማክቤል አያሳዝንህም? ልጅህ አይደለም እንዴ? መሲ ምን እየሆንሽ ነው? ልጅቷ እኮ የኔ ፍቅር እያለች አወራችሁ በእኔ ስልክ ነው የሰማኋትም በጆሮዬ ነው። የሆነስ እንደሆነ እስኪ ንገረኝ። እውነት እንደተባሉ ማክቤል ፍቅረኛ ያዘ እንበል፣ ምንድን ነው ጥፋቱ? ፍቅረኛ መያዝ በሱ ተጀመረ እንዴ? እኔ በሱ ተጀመረ አላልኩ። ነገር ግን እኔ የራሴ የሆነ አስተዳደግ አለኝ። አሃ ያ ያንተ ያስተዳደግ መንገድ ልጅን ማበላለጥ ነው፣ ጄሪን ማቅረብ፣ ማክቤልን ደግሞ ማሸማቀቅ ነው አይደል? እንደዛ አልወጣኝ። ወጣህ እንጂ በቃልህ ባትናገረውም ተግባርህ የሚያሳየው ግን እሱን ነው። ቆይ እስኪ አንቺ ከብስጭት ወጥተሽ ለምንድን ነው ረጋ ብለን ልንነጋገር የማንችለው? ልረዳህ በሞከርክ ቁጥር እኮ ልጁን መጫን ነው የምትፈልገው። ግድ የለሽም፣ አንዴ ብቻ ብለሽ አዳምጪ። እሺ እየሰማሁ ነው፣ ቀጥል። ይሄ ልጅ ወንድ ልጅ ነው፣ የቤቱ የመጀመሪያ ልጅ። ይሄ ልጅ በስተት ጎዳና ሄደ ማለት ልጅቷን የሚመራት በዛው መንገድ ነው ማለት ነው። እሱ ሊሆን ይችላል። አንተ ግን ምንም ባልተጨበጠ ነገር ልጁን እየወነጀልከው ነው ያለኸው። ቆይ እኔ የክፍለ ሀገሩን ስራ ትቼ ከመጣሁ ስንት ጊዜ ሆነኝ? 3 ሳምንት። በእነዚህ ጊዜያቶች ሁሉ ይሄ ልጅ አንድ ቀን በጊዜ ገብቶ ያውቅ? ሁሌ እንዳመሸ። ያኔ አባቢ እያለ የሚያከብረኝና የሚፈራ ልጅ ዛሬ ግን ከጥፍር ቆሻሻ እንኳን አይቆጥርም። እናማ ከዚህ በመነሳት ልጁ የሳተው አንድ ነገር ይኖራል። እሱ ከሆነ እኔ የእሷን ንግግር ብቻ ሰምተክ መፍረድ የለብክም ነው ያልኩት። እሺ እሷ መታለች። ምን ልታደርግ ነው? እንደ ቤተሰብ ቁጭ ብለን እንድንነጋገር እፈልጋለሁ። ምናልባት አሁን መታ ሊሆን ይችላል። ጥሩ፣ ከመጣች ትንሽ ረፍት ታርግና እንነጋገራለን። ስልኬን ለምንድን ነው የማታነሺው? መብቴ መሰለኝ። ቆይ ጄሪ ምን እያደረግሽ እንደሆነ ታውቆሻል? ውይ አልታወቀኝም። ምንድን ነው ያደረኩት? እባክህ ጄሪ ያበላሸሽውን እያንዳንዱን ነገር ታስተካክያለሽ። ምንድን ነው የማስተካክለው? ስለኔ ነው የተናገርሽውና። ኧረ እባክህ ግን እንዴት ነው አባዬ አፋጠጠሻ? ጄሪ ዝም ብትል ይሻላል። ካለበለዚያ አባዬን ጠርቼ በነፍስ ነው የምጫወተው። አሁን ስነ ስርዓትሽን ያዥሽ። አየህ አይደል ከኔ ከጄሪ ጋር መሳፈጥ እሳት ላይ እንደመጣድ ነው። ትሰሚኛለሽ ጄሪ? ያበላሸሽውን እያንዳንዱን ነገር ታስተካክያለሽ። ያለበለዚያ እማትሙት ዋጋ አስከፍልሻለሁ። ምን አይነት ዋጋ ነው በእናትህ? በአባቢ ፊት እምነትሽን አሳጥቼ አንገት እንድትደፊ ነው ማድረግሽ። ቆይ እንደዚህ የሚያንጨረጭር ስለተነቃብህ ነው? አሁን ወሬሽን ተይና ከኤልዳና ጋር የተፈጠረውን ነገር በሙሉ ያንቺ ሴታፕ እንደሆነ ለአባቢ ትናገራለሽ። ሌላስ የለህም? ከዛ ደግሞ ኤልዳና ጋር እንሄድና ሁሉንም ነገር ያደረግሽው ለተንኮል እንደሆነ ትነግሪያታለሽ። ለሄቨንስ ምን ልበላት? ጄሪ አንተ ልጅ አፍህን በዘጋ ይሻላል። ካለበለዚያ ግን የማይሆን ጣጣ ውስጥ ነው የምትገባው። አሁን ያልኩሽን ታረጊያለሽ አታረጊ? አላደርግም። እራስህን ችለህ ተወጣው። እኔ ባልሰራልሽ ሲስተም አትበይ። ደምን ባስለቅስሻለሽ። ይሄ እኔ እንጂ አላወቅንም። በነፍሰ ስጋ ባልጨመር ሞቻታለሁ። ወይ አንተ ጥያቄ ልጠይቅህ? ለምን ሺ ጥያቄ አትጠይቂኝ? ግን አትስቅብኝም አይደለ? እንዴ ለምን ዝቃለሁ? የመንግስት ትምህርት ቤት የሚጫወቱትን አይነት ጨዋታ ጫወተኝ። ምን ጨዋታ? መሳቅ ግን አይቻልም። እሺ አልስቅም። ግን እኔ እንደዚህ አይነት ጨዋታ ከተጫወትኩ በጣም ረጅም ጊዜ ሆኖ ነው። እኔ እኮ ዲጂታል የሆነ ጌም በጣም ስለሰለቸኝ ነው። ኦኬ ፊዚካል የሆነ ጌም ነው ማለት ነው ያማረሽ? አዎ። ይቅርታ አልችልም። አኮርፋለሁ። እንዴ ለማን አባቱ ብለሽ ነው የምታኮርፉ? እኔ እንደውም ላሳይሽ። በእግር የሚጫወቱት አንድ ጨዋታ አለ። እሺ አንድ በዚህ ከዛ በዚህ ከዛ በዚህ እንደዚህ ከዛ እንደዚህ እንደዚህ። እስቲ አንድ እንደ አንድ 2 3 4 5 ገባሽ? አገብቶኛል።
እኔ ምነው ማለት ነው ብዙ ጊዜ የሀብታም ልጆች ስትባሉ ግን እኔ ምንም የማይገባኝ ነገር ጠቅ ሲደረግ ነው በቃ ቆዳችሁ የሚያማችሁ። አክሊል ያላንተ መኖር አልችልም። ይሄ መጥቻለሁ። ለምን ነበር የተፈለኩት? ኤልዳና እንዴት በአባትሽ ስልክ ልትደውል ቻለች? ያው እኔ ወደ ትምህርት ቤት እየሄድኩኝ ነበረ። ከዛን እሷን አገኘኋት። የሲስተም ስልክ እየሰራልኝ አይደለም ምናምን ብላ ስትጨነቅ በአባቢ ስልክ ደውይለት ታገኘዋለሽ ብዬ የአባቢን ስልክ ሰጠሁት። ታዲያ ለምንድን ነው የኔን ስልክ ደብቀሽ ክፍሌ ላይ ቆልፈሽብኝ ሄድሽው? አቶ ሲስተም ይሄንን ነገር እኮ አንተ በተደጋጋሚ ታደርገው ነበር። ምን ነው እኔ ሳደርገው ተጋነነ? ይሄን ማደርገው እኮ ተንኮል ሰራብሽ ስፈልግ ነው። ውይ ተንኮለኛ መሆንህን ማመን ራሱ አንድ ትልቅ ነገር ነው። ስለዚህ ምን አስበሽ ስልኬን እንደደበቅሽ ተናገሪ። ሰውዬ ነገርኩህ እኮ ምንድነው የምትለኝ እንዴ? አንተን ላበሳጭ ፈለኩኝ ደብቄ ሄድኩኝ። በቃ አለቀ። ይሄ ነው። አሁን እኔ እንደ መርማሪ ከምትነዘነዘኝ ስለ ኤልዳና ተናገር። ኤልዳናም ማስጠናት ልጅ ነች አልኩኝ እኮ። ታዲያ የምታስጠና ልጅ ከሆነች እንዴት የኔ ፍቅር እያለ ልታወራ ቻለች? ጎሽ አባዬ እንደዚህ አጥብቀህ ጠይቅልኝ። ጄሪ ዝም በይ። እድል ሳይሰጥሽ አታውሪ። እሺ ይቅርታ። አቶ ሲስተም ሰዓቱ ያንተ ነው እና ስለተፈጠረብህና ስለሆነ ነገር አብራራ። ነገርኩ እኮ አባቢ፣ ይሄ ነገር ሁሉ የጄሪ ተንኮል ነው። እስክስ ማለት ይሄ ነው። ጄሪ ቅምጥል አንቺ ዝም በይ። አባዬ ይሄ ልጅ እኮ በሐሰት እየወነጀለኝ ነው። እንዴት ነው ዝም የምለው? ጧት ላይ ስልኬን ደብቃብኝ ሄደች። ከዛም በኋላ ደግሞ እሌሌ ክፍሌንም ቆልፋብኝ ነው ሄደችው። ያልበቃ ብሏት ልጅቷን ሄዳ የማይሆን ነገር አወራቻት። ከዛም በኋላ በአንተ ስልክ አስደወለቻት። በቃ ይሄ ነው የሆነው። አቤት ፈጣሪ፣ እንደው ምን ይሻልሃል ሲስተም? እና በአንተና በኤልዳና መሀል ምንም ነገር የለም እያልክ ነው? አዎ ምንም የለንም። በቃ ያለን ግንኙነት ቢኖር ነው ያስጠኛዋል። ሌላ ነገር የለም ነው? አዎ ነው ጋሺ። እቺ ልጅ እኔን ጥፋተኛ ለማድረግ የምትሄደውን ርቀት ካላስቆምካት ትጎዳለች። እሺ ጄሪ፣ እዚህ ጉዳይ ላይስ ማብራሪያ አለሽ? እኔ ማብራሪያ አይደለም ማረጋገጫ ነው መስጠት የምፈልገው እኮ። ምን አይነት ማረጋገጫ? እናንተ ብቻ ትንሽ ቀን ከሰጣችሁኝ በሲስተምና በኤልዳና መካከል ያለውን ነገር ሁሉ ፍንተው አድርጌ ያሳያችኋለሁ። እርግጠኛ ነሽ? በሚገባ። አንተስ እዚህ ላይ የምትለው ነገር አለ? በምትለው መንገድ ሄደ ያለችውን እውነታ ታሳይ። የዛኔ የኔ ንጹህነት ይረጋገጣል። ጎሽ የኔ አንበሳ፣ እኔ እኮ ድሮ የምተማመንብሃለሁ። አውቃለሁ። ስለዚህ ተስማምተናል ማለት ነው? አዎ ተስማምተናል። እሺ በጣም ጥሩ። በቃ እኔም ወደ ውስጥ መግባት። እሺ ጌቱ፣ የቀረ ነገር አለ? እኔ በቅምጥል በጣም ተማምናለሁ። ሁሉም ነገር በደንብ እንደምታሳየን ደግሞ እርግጠኛ ነኝ። እስኪ እናያለን። ይሄ ሁሉ የቆየሽው የፀጉር ስታይል ለዚህ ነው እንዴ? ወደድሽው? ያምራል አይደለም? ምንም አይልም። ትንሽ እኮ ድብርቴን በዚህ ከለቀቀልኝ ብዬ ነው። ይሁንልሽ። እኔ የምልሽ የኔ ቆንጆ የደበረሽ ትመስያለሽ። ኤሉ do you think ሄልድን ከልብ ይወድሻል? I think so. How do you know that? Cause the way he speaks me. በቃ እና ደግሞ አለ አይደለ ከሱ ጋር ተገናኝተን የሚያወራልኝ ፊቸሪቲ በቃ እሱን በጣም እንዳምን አድርጎኛል። ግን እኮ እየሸወደሽ ሊሆን ይችላል። ነቃቢ እንጂ። I don't think so. ኡፍ ኤሉ በጣም ነው ሰው የምታምኙ፣ ሊያውም የዘመኑን ወንድ። እኔ እኮ ሰው ማምነው ወድጄ አይደለም። እና አንዴ ምን እንዳለኝ ታውቂያለሽ? ምን አለሽ?
Babe, do you know how much I love you? I don't know. You tell me. ታውቂያለሽ አንቺ ማለት ለኔ እስትንፋሴ ነሽ የልብ ምቴ ነሽ በቃ life without you is in living in hell. Oh, babe. I love you so much. Me too, baby. ምን ድሪም እንደማድረግ ታውቂያለሽ? እስኪ ንገረኝ። ወደፊት እኔና አንቺ ተጋብተን ልጆች ወልደን የራሳችን የሆነ ላይፍ መስርተን በቃ እንደዛ ነው ማለት ነው። እኔ ግን አንድ ልጅ ብቻ ነው መውለድ የምፈልገው። ሼፕ ይበላሻል። ችግር የለውም ሌላውን እንወልድልሻለሁ። የምር ግን ማክቤል አንተ በጣም ጥበብ አፍቃሪ ነህ። ይሄ ማለት እኮ እኔ እንድጨነቅ እንደማትፈልግ ነው የሚያሳየው እኮ። አንቺ ከምትጨነቅብኝ እኔ ራሴ ልጁን በየዱብ ባረገው ነው የሚሻለኝ። ኦ ማይ ጋድ ቤብ ዩር ሶ ፈኒ። ከዛ ላይፋችንን አንዴ ፓሪስ አንዴ ዱባይ እየሄድን ቺል እያደረግን እንድንኖር ነው የምፈልገው። እኔም እንደዛው። ኦ ማይ ላቭ You see Nova, his dream is always to live the rest of his life with me. እሷ ሰልሾ ገብቶኛል። ሁሉም ወንዶች እንደዛ ናቸው። To tell the truth, he is a liar. Who? Macbeth? Yeah. Please Nova, don't say like that. Hi. Because I love him. Okay, let me ask you one question. Okay. ለምንድን ነው እህቱ በዛ ልክ የሁለታችሁን ሪሌሽንሺፕ የማትፈልገው? ምክንያቱም ስለምትቀና። እኔ ግን የሆነ ቼክ ማድረግ ያለች ነገር ይመስለኛል። እኮ ምን? እኔ እንጃ። ይሄ ልጅ ከልቡ ይውደድሽ አይውደድሽ የሚለውን ቼክ ማድረግ አለብን። እሱን እኮ ማድረግ እፈልጋለሁ፣ ግን እንዴት? ለሱ አታስቢ። ለነገሩ እኔም እኮ እሱንና እሷን አንድ ላይ ሆኜ ለማዋራት ፈልጌ ነበረ፣ ግን እሷን ማግኘት አልቻልኩም። Do you have her number? Yes, I have. Okay, give me. 0912835013. አንተ ምን እሺ ነው? ይሄንን ነገር ቶሎ ፊክስ አድርጉ። በኋላ የገቢ ምንጫችን ሄዶ የደበራት ቀን ችግር ውስጥ ነው የምንሆነው። እኔ ምን ላድርግ ሳሚ? እቺ እጤ የሆነች ልጅ እኮ ነው አልፋታ ያለችኝ። በገዛ ቤቴ መኖር እኮ አልቻልኩም። አሁን ከፋያ ጋር በምን ተስማማችሁ? ሁሉንም ነገር በአጭር ጊዜ ውስጥ አሳውቃቸዋለሁ ብለን ተስማማችሁ እና እኛ አርፈን ቁጭ ልልን? እሱን እኮ ላማከረህ እኮ ነው የመጣሁት። ኤልዱን እንደውልላትና ጄሪ ምንም ብትላት እንዳትሰማት እናደርግ። እሱንም አድርጌያለሁ፣ ግን ኤልዱ ትንሽ ግራ የተጋባች ይመስለኛል። ለመሆኑ አሁን የት ናት? አላውቅም። በቃ ደውልላትና የት እንዳለች አጣራ። ከዛ ያለችበት ድረስ ሄደን አብረን ወይ እንላታለን። እስታ ሃሎ ቤቢ። ወይኔ አባት የት ሄደሽ ነው? ጥፍት አልሽብኝ እኮ። አለሁልህ። ከኖቫ ጋር እኮ ሻይ ቡና እያልኩኝ ነው። የኔ ቆንጆ ናፈቅሽኝ እኮ ታዲያ። ኦ ማይ ጋድ አይ ሚስ ዩ ቱ። ከቻልሽ ላገኝሽ እንደ ይመችሻል? ያ ሹር፣ ደስ ይለኛል። እሺ በቃ የኔ ቆንጆ፣ ያቺ የተለመደችው ቦታ ሆኜ እጠብቅሻለሁ። እሺ የኔ አባት። ባይ። እሺ የኔ ቆንጆ። You see Nova? ምን አይልሽ? I miss you so much አለኝ እና እንገናኝ ሲለኝ እሺ አልኩት። ኦኬ፣ እንደዛ ከሆነ አንቺ እሱን አግኙ፣ እኔም ወደ ቤት ልሂድ። እሺ የኔ ቆንጆ። ይህንን ነገር እንዴት አድርጌ ነው ቆይ ለእናባቢ ማረጋገጫ ማቅረብ የምችለው? አቶ ሲስተም ከኔ ጋር እልህ ባትጋባ ይሻለህ ነበር። እኔ ጄሪ እቀምርልሃለሁ። ጄሪ አስቢ አስቢ አስቢ። ሄሎ ማን ልበል? ጄሪ? አዎ ጄሪ ነኝ። አንቺ ደግሞ ማንሽ? አም ኖበሊ። አይሻልሽም ቻርሊ? ትላጥብኛለች እንዴ? ደግሞ ምን ሆናት? ሆ እንዴ አላወቀችኝ። ጥርቅም ነው ማድረግሽ እንዴ? ኖቫሊ እቺ ባለፈው ኤልዳና ጋር አብሬ ተዋውቋት ትጃለች እንዴ? አይ ጄሪ አይ ጄሪ አይ ጄሪ ሄሎ ኖቫሊ፣ What's wrong with you? እንደው ይቅርብኝ። እኔ ምን እንዳዞሩብኝ አላውቅም እንጂ እኔ እንደዚህ አይነት ሰው አይደለሁም።
አሁን ግን አውቀሽኛል? አውቄሻለሁ። የዛች ቆንጆ ኤልዳና ጓደኛ ነሽ አይደል? ያ ወይኔ ጄሪ ምክሰራችብኝ። ምን አልሽ? አይ ምንም። ምን ነው ግን ምን እግር ጣለሽ? ኧረ ነገር አልጣልኩም። እና ምንድን ነው የጣልሽው? ኧረ ምንም አልጣልኩም። አይ አለመግባባት። ለመሆኑ ለምን ነበር የደወልሽው? ለምን ነበር? ጭራሽ እኔን መልሰሽ ጠይቂኛለሽ? ያ የሆነ ጉዳይ ላናግርሽ ፈልጌ ነበር። ከቻልሽ እንገናኝ። በደንብ እችላለሁ። የት እንገናኝ? አንቺ የፈለግሽበት ሆቴል መምጣት እችላለሁ። የኔ ሆቴል ጎዳና ላይ ነው የኔ እናት። አስፋልት ዳር እንገናኝ። What's wrong with you? ሮንግም ራይትም የለም የኔ እናት። እሺ በይኝና እስኩል ባስ የምትይዙበት ቦታ ላይ እንገናኛለን። ኦኬ ባይ ባይ የኔ ቆንጆ። ከሷም ብሶ ደግሞ ባይ ትለኛለች እንዴ? ቆይ ሰው ግን ምን ሆኖ ነው የኔ ቆንጆ ሲባል ደስ የሚለው? አሁን እንደው ደግሞ ከሷም ብሶ እጭቶ ከፋና ጋር ነበር እንደው ከዚህ ጋር ታጣላኛለች እቺ ሲስተም። አሁን ጀምር። እንደዚህ ፒስ ነው? አዎ ጸዲ ነው። ግን ጭውውንም ማፈራው እኔ ነኝ። Babe, what's wrong with you? እባክሽ ሮንግ እያልሽ ወንድም ሃርት ብሬክ አርጎ ምን ሆኖ ነው ብሬክ ያሆነው? በአንቺ ምክንያት ነው። ይኸው ጄሪ በሰራችሁ ተንኮል ምክንያት የሉ ጸባዩ ተቀየረ እያለ የሌለ እየተጨነቀ ነው። Oh my god, babe. ሳሚ የሚያወራው እውነቱን ነው? አዎ እውነቱን ነው። አንቺ እሷን ብቻ ነው አሁን የምትፈልጊው። እኔ እኮ እንደሱ አላልኩም። እሷን አግኝተን እናውራ ብለሽኝ ነበር። እሷን አግኝተን ባናወራ ኑሮ አታምኝም ነበር ማለት ነው እንዴ? እንዴት እንደዛ ታስባለህ? እሺ እንዴት ላስብታል? እኔ እኮ የአባት ንግግር ነው እንጂ አንተን እንዳላምን ያደረገኝ አንተ የምትለኝን ነገር ሳላምን ቀርቼ አይደለም። ኦ ጂሰስ ታንክ ዩ ሶ ማች። ምን ነው ሳሚ? ፍቅራችሁን ሳየሆነ ከውስጤ እንባ ሲወጣ ተሰማኝ። አየሽው አሁን ራሱ አይኔ ላይ እንባ ቀረ። ፕሊዝ ሳሚ፣ አንተም ተጨምረህብን አታስጨንቀን። ባይሆን ቤቢዬን ትሪት እናድርገው። ማነህ ቤብ? በቃ አትረበሽ እንዴ። ቤብ እኮ የምለው እኔ ብቻ ነኝ። እሺ በቃ ቤባ ነቃበል። ዋት? ቤባ አንቺ የምትጠቀሚበት ስም ነው። እኔ ደግሞ ያንቺ እንደሆነ ለማሳወቅ ቤባ አልኩት። ምን ነው ችግር አለው? ብዙም አልገባኝም፣ ግን በቃ ኢትስ ኦኬ። ኦኬ ግን ይህ ልጅ ከዚህ በኋላ አትጉጂ። እሱ ማለት እኮ ለእኔ ወንድሜ ማለት እኮ ነው። አይ ኖ ፕሊዝ አንደርስታንድ ሂም። ኦኬ አል አንደርስታንድ። በቃ እናንተ ተጫወቱ። ማነ ማክቤል? አቤት። ኪሴ ባዶ ነው። ገንዘብ አለ እንዴ? እንዲ ያለሁበትን ሁኔታ እያወቅህ እንዴት ትጠይቀኛለህ? የለኝም እኮ። ግን ምን እያላችሁ ነው እንዴ? ቤብ ምን እየሆንሽ ነው? እኔ ቆይ ገንዘብ ጠይቃችሁኝ እምቢ ብያችኋለሁ? አረ በጭራሽ። ታዲያ እኔ እያለሁ እየተቸገራችሁ ለምን መጥፎ ሰው ታደርጉኛላችሁ? ምን እናድርግ? የሉ ሁሌ አንቺን ማስቸገር ደበረና እንዴ? ቢሆንስ ታዲያ? በቃ የኔ ቆንጆ እንደዚህ አትሁኝ። ሁለተኛ ግን እንደዚህ ስትሉ እንዳልሰማሽ በላካውንት ንገሪ። 1000 ቤቢዬ ወደ እኔ ላኪው እሺ። አንዴ ለኔ አንዴ ለሱ ስትይ ይደክመብኛል። እንደዚህ ስለምታስብልኝ እኮ ነው በጣም የምወድህ። አይ ላቭ ዩ ሶ ማች ቤቢ። ሚ ቱ። እሺ ወይዘሮ ኔቪላ ለምን ነበር የፈለግሽ? ታት እየሰደብሽ ነው? እስከስ ደማውን በየኔ ሰደብኩሽ። አሁን ወይዘሮ አላልሽም? እሱ እኮ የኔ ቆንጆ ስድብ አይደለም። እንደውም ቢደላሽ ማለት ነው እግዚአብሔር ለዚህ ክብር እንዲያበቃሽ ተንበርከሽ ነበር ጸሎት ማድረግ የነበረብሽ። ኪስ ነው ግን እንደዚህ አይነት ዊርድ የሆኑ ቃላቶች የምታመጪው? እኔ ምንም አይነት ዊርድ የሆነ ቃላት አልተናገርኩኝ። አንቺ ጋር ሲደርስ ለምን ዊርድ እንደሆነ እኔ አላውቅም። እኔው ቀስ እያልሽ አውሪ። ፍጥነትሽ ትንሽ ከብዳል። እውነት በዚህ በፈጠና ለምን ልዘግልሽ? ኦ ጂሰስ! ይሄ ሁሉ ነገር እየፈጠረችብኝ ያለችው ያቺ ኤልዱ ናት። እሷ ደግሞ ምን አደረገች? ከሚመጥነው ሰው ጋር ብትሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ማለት ማን ነው የማይመጥናት? ወንድምሽ ማክቤል ነው። ወረኛ ማክቤል ማለት እኮ እልል ያለ ቆንጆ ነው። እሺ ስንቱን ያፋጀ ስንቱ የተጋደሉበት። ቆይ እሷ ማን ስለሆነች ነው የሚያመጥናት? ስለቀለች ነው ወይስ የሀብታም ልጅ ስለሆነች? እኔ እንደዛ ለማለት ፈልጌ አይደለም።
እንደውም አንድ ነገር ልንገርሽ፣ ይሄ እሷ የምትበላውን ፒዛ ነሽ በርገር ነሽ ትታ እንደ ማንኛውም ኢትዮጵያዊ አምባሻ በሻይ ብትበላ በአንዴ ጥቁርቁር ክስል ብላ ሙልግክ ነበር የምትልሽ። ያኔ በጣም ታስጠላለሽ። ጥቁር ናት ምናምን ትይ ነበረ። ወንድምሽ አይመጥናት ምናምን ትይኛለሽ እንዴ ደግሞ? ቆይ ሲጀመር አንቺ ነው ወንድምሽ ጥለኛ አይደላችሁ እንዴ? ሺህ ጊዜ እንጣለው። ወንድሜ እኮ ነው። እኔ እንደፈለኩ ላደርገው እንደፈለኩ ልናገረው እችላለሁ። ማንም ሰው እንዲናገርብኝ ግን አልፈልግም። ገባሽ? ኦ ሶሪ ጄሪ ካም ዳውን። ደሜን አፈላችሁ እኮ ጌታ ሆይ። የኔ ባስ ደግሞ አሁን ለዚህ ስታት ምን ይሁን ብዬ ነው መከራከርለት? እግዚኦ ዋት ምንተት ዋት ዲድ ዩ ሴይ? ኮተት ምንድነው ደግሞ ኮተት? እናንተ ቤት ስለሌለ ምንም የምታውቂው ነገር የለም አንቺ። ኦኬ አሁን ወደ ገደለው ግቢ። ለምን ነበር የፈለግሽ? ማን ይገደለው? ወይኔ ጄሪ፣ ወይኔ መጨረሻ፣ ወይኔ እግዚአብሔር ጊ እግዚኦ መሐረነ ክርስቶስ አደረቀችኝ እኮ። ኧረ ተይ ፕሊዝ ረጋ እያልሽ አውሪ። ለነገሩ ይበለኝ። የራሴን ክብር ለማስጠበቅ ብዬ ነው ካንቺ ጋር እንደዚህ የሚያደርገኝ። እሺ ረጋ ብዬ አወራለሁ። በቀጥይ ጎበዝ። ቀስ ቀስ እያልሽም ተወሪ ከሆነ ደግሞ እሸልምሻለሁ። እሺ። ወይኔ ጄሪ፣ ምንድነው የምትሸልሚኝ? ከረሜላ ነው? የፈለግሽውን ከፈለግሽ ቦኒንም ልሰጥ እችላለሁ። እሷ ደግሞ ማን ናት? ባለፈው ፓሪስ ለቫኬሽን ሄደ ገዛት ቆንጆ አሻንጉሊቴ ናት። እውነት ልትሰጪኝ? የስ አውል ጊቭ ዩ። ጽድቁ ቀርቶብኝ በቅጡ በቆነኑኝ አለች እናቴ። ከአንቺ ጋር ቁሚ አሁን ሆድ ከሚብሰኝ ብሄድ ይሻለኛል። ወይ ደግሞ ወደ ጉዳይሽ ግቢ በቀጥታ። ኦኬ ማን ይደውል? አይ መከራችን ደግሞ ምን ሊሉ ነው? አላውቅም። እስኪ አንሳውና የሚሉን እንስማ። ምን አማራጭ አለ? ሄሎ ጠበቃ ማሩ። እንደምን አለ አቶ ጌቱ? ይመስገነው። ምን ነው በደህና? አቶ ጌቱ ጥሩ ዜና የለኝም። ምንድን ነው ማሩ? ባንክ ቤቱ በዚህ 4 ወር ውስጥ ገንዘቡን ከፍለህ ካልጨረስክ ቤቱን ለሐራጅ እንደሚያቀርበው የሚገልጽ ደብዳቤ እጅ ገብቷል። ምን? ጌቱ ስማ፣ ጌቱ ጌቱ፣ ወይኔ ጉዴ ፈላ። ጌቱ ጌቱ፣ ኧረ እባክህ ወይኔ ጉዴ ፈላ። ወይኔ ስማ ልጆች ሀሳብሽ ገብቶኛል፣ ግን በዚህ ሀሳብ መስማማት አልችልም። ቆይ ሲጀመር ወንድምሽና አይላን አብረው እንዳይሆኑ ትፈልጊያለሽ ነበር እንዴ? አዎ እሱማ አልፈልግም። ሶ ዋት? የኔ ናት። እኔ እንደዚህ ጭርጭር የሚያደርገኝ ወንድሜ ፍቅረኛ እንዳይኖረው ስለምፈልግ አይደለም። እናማ ሴት እየቀያየረ በሱ ምክንያት ሴቶች እንዲጎዱ ስለማልፈልግ ነው። ግን እኮ ይሄ ልጅ የቀረባት ከልቡ ካልሆነ እቺ ልጅ ልትጎዳ ትችላለች። የኔ ናት። የቀረባት ከልቡም ይሁን ከአንገቱ አንቺ በፈለግሽው መንገድ አይደለም ቼክ የማደርገው። የኔ በምለው መንገድ ነው። ገባሽ? እሺ አንቺ መንገድ ምን አይነት ነው? አረንጓዴ ሰፊ በጣም የሚያምር መንገድ ነው። አስተውሎ ለተራመደበት በጣም ደስ የሚል መንገድ ነው። ላላስተዋለው ግን በሳር የተሸፈነ ገደል ነው። አሁን ገባሽ? ነው አልገባኝም። ቆይ ትምህርት እስቲ ይገባሻል? ትንሽ እጂ ምን ታላለች እቺ? አንቺ ራሱ የሆንሽ ትንሽ ነገር ነሽ። ሆ እኔ ራሱ አንቺን ቁም ነገረኛ ብዬ እዚህ ድረስ መምጣቴ ነው የሚቆጨኝ። ስራ ፈት። ኦ ጂሰስ! አንዳንድ ሰዎች ግን ግራ የሚገባ ነገር አላቸው። ጌትዬ ደህና ነህ? ደህና ነኝ። አስጨነቅኩሽ አይደል? የኔን መጨነቅ ተውና ጠበቃ ማሩ ምን ብሎክ ነው? በዚህ 4 ወር ውስጥ ብሩን መክፈል ካልቻላችሁ ባንኩ ቤቱን በሐራጅ ይሸጠዋል ነው ያለኝ። እድሌ እንደው መሲ ውስጤን እየጨነቀው ነው። ምን ውስጥ ነው የምንገባው? አላውቅም ጌቱ፣ ግን አንተ ብዙ አትጨነቅ። እንደዚህ በሆንክ ቁጥር ህመምክ ይበረታል። ምን ላድርግ መሲ? ቢጨንቅልኝ እኮ አውቃለሁ። ለመሆኑ ቅምጥለት ሄዳ? አላውቅም፣ ግን ስትወጣ የማገኘው ሰው አለ ብላኝ ነው የወጣችው። እስኪ እባክሽ ደውለሽ ጥሪያት። ከዚህ ስሜት ውስጥ መውጣት እፈልጋለሁ።
ታዲያ ማረፉ አይሻልም? ተይው መሲ፣ ዝም ብዬ ከምጋደም ደውይላትና እግሬን እያሸችኝ ከእሷ ጋር ስጫወት ይሻለኛል። ያንተና የእሷ እኮ የጉድ ነው። እሺ ልደውልላት። ሄሎ ጄሪ። አቤት እማዬ። የት ሄድሽ ነው? አንዲት ማግኛት ልጅ ነበረችና እሷን አግኝቻት እየተመለስኩ ነው። ጎሽ ቤቶሎ ነው የኔ ልጅ። እሺ መጣሁ እማዬ። ግን ምን ነው ድምፅሽ ልክ አይደለሽም። ችግር አለ እንዴ? አረ ችግር የለም እማዬ፣ በእናትሽ አትደብቂኝ። እኔ ይሄንን ድምፅሽን በደንብ ነው የማውቀው። ምንም ችግር የለም አልኩሽ እኮ። አባቢ ያለ አይደል እንዴ? አዎ እንደውም እሱ ነው ደውለሽ ጥሪያት ያለኝ። እሺ በቃ መጣሁ። እሺ ምን አለችሽ? እየመጣች ነው። እማዬና አባዬ ግን ሰሞኑን የሆነ አንድ እየተፈጠረ ያለ ነገር እንዳለ እየተሰማኝ ነው። ቆይ እንዴት አድርጌ እንደምደርስባችሁን ያውቃለሁ። መሲ አደራሽ፣ እንዴት ብለሽ ካፍሽ ምንም ነገር እንዳይወጣ። እሺ አልኩ አይደለም እንዴ ጌቱ? አሁን ራስህን ማስጨነቅ ተውና ዘና በል። እሺ የኔ ፍቅር፣ የነገርኩሽን ነገር ሁሉ ተረድተሽ ሰላም ስለፈጠርን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ግን ምን? የጄሪን ጉዳይ መላ ማለት ያለብን ይመስለኛል። እኔም እኮ እንደሱ ማድረግ እንዳለብን ይገባኛል። ግን ደግሞ ምን ማድረግ እንዳለብን እንኳን አላውቅም። ኦ ጂሰስ። እሺ ምን ብናደርግ ነው የሚሻለው? ቤብ፣ ደፈር ካለን አንድ አማራጭ አለ። ምን አይነት አማራጭ? ይኸውልሽ፣ አንቺ እኛ ቤት ትመጪና ለተፈጠረው ነገር ሁሉ በጣም ይቅርታ እና ይህንን ሁላ ነገር ያቀነባበረችው ጄሪ ነች ብለሽ ትናገሪያለሽ። ምን? የምርህን ነው? አዎ የምሬን ነው። ምን ነው ችግር አለ እንዴ? እንዴ ቤብ፣ ይሄ እኮ በጣም ከባድ የሆነ ነገር ነው። ምኑ ነው የሚከብደው የኔ ፍቅር? እንዴ ቆይ እንዴት ነው ፋሚሊዎቹ ፊት መጥቼ እንደዛ ምለው? እሺ ምን እናርግ ቤብ? እኔ እኮ ይህንን ሀሳብ ያመጣሁት ሌላ የተሻለ ነገር ስላጣው ነው። እሱ እኮ ይገባኛል፣ ግን በጣም ይከብዳል። አይኑ ይከብዳል፣ ግን ከዚህ የተሻለ አማራጭ ልናገኝ አንችልም ቤብ? ፕሊዝ። ዩ ሹር? ያ ቤብ፣ ግን በጣም ያስፈራል። ምንም የሚያስፈራ ነገር የለውም። እቺ ልጅ ለአንዴና ለመጨረሻ ጊዜ እንድንገላገላት ያለን ብቸኛ አማራጭ ነው። እሺ ቆይ መጣውን በል። ከዛ ቆይ ምንድን ነው የምለው? ይኸውልሽ ምን ማለት እንዳለብሽ እኔ አስቀድሜ ወረንትሽን እሰጥሻለሁ። ከዛም በኋላ ያው ያንን ነገር መድገም ብቻ ነው። ከዛ ያው እኔ በመሀል እየገባው የሆኑ ነገሮችን እናገራለሁ። በጣም ከባድ የሆነ ነገር ነው፣ ግን በቃ ለመጨረሻ ጊዜ እቺ ልጅ መገላገል ስለምፈልግ ተስማምቻለሁ። ኦ የኔ ፍቅር፣ አይ ላቭ ዩ ሶ ማች። አይ ላቭ ዩ ቱ። ማሚዬ ግን ቆይ ምን ተፈጥሮ ነው? ምንም የተፈጠረ ነገር የለም። ምን ነው? ለምን ጠየቅሽ? አይ ቅድም እኮ በስልክ ሳወራሽ ድምፅሽ ልክ አይደለም፣ ለዛ ነው። ምንም ችግር የለም አልኩሽ እኮ የኔ ልጅ። ኧረ ማሚዬ በቃ አጥፍቼም ከሆነ ንገሪኝ። ምንም አላጠፋሽ። አባቢ አንተስ ምን ሆነ ነው ዝም ያልከው? በእናትና በልጅ መካከል አልገባም ብዬ ነው። ነው? አዎ ነው። ምን ነው ደግሞ በዚህ ሊከፋሽ እንዳይሆን። እንዴ እንዴት ነው የማይከፋኝ? አይዞሽ፣ አትከፊ የኔ ልጅ። እሺ አባቢ ቆይ እንዴት አድርጌ እንደማወጣጣችሁ እኔ አውቃለሁ። እስኪ እናያለን። ሲስተም ይላል የኔ አባት። ቢግ ላቭ ኤንድ ቢግ ሪስፔክት። አንቺ ማለት ለእኔ አንበሳኝ ነሽ። አይሻልሽም ዩኒቨርስ? አትጠራጠር። አዎ በደንብ ዩኒቨርስ ነው። ግን ከዩኒቨርስ በላይ ጊፍት አለ እንዴ? በይ በይ በይ፣ ቶካ ቶኮውን አቁሚና ለምን እንደፈለግከኝ ተናገር። ግልጽ እኮ ነው የኔ አባት። አንተ አለ ማለት ኤልዶ አለች፣ ኤልዶ አለች ማለት ደግሞ የኔ ኪስ ሙሉ ነው ማለት ነው። በቃ ካነሰ ጨምራለሁ። እሱን ተውና እነማን ጋር ነበርክ? ከነ ቶማስ ጋር ነበር። ይህንን በርጫ አደቀቅ ነው የምልህ። እናንተ ምን አለባችሁ? እኔ ከእሷ ጋር እዚህ ይዳረቃለሁ፣ እናንተ ሄዳችሁ እዛ ፏ ብትን ትላላችኋ። እና ምን እናርግ? በነገራችን ላይ እኔ በአንተ ስም ስቅም ነበር። ቶማስ ምን እንዳለኝ ታውቃለህ? ምን አለ? በሲስተም ስም 2000 ሻፏላ አርግ ብሎኝ ጢጥስ አደረገው ነበር። እያንዳንድሽ በእኔ በጀት እንደዚህ ፈታ እንዳልሽ አይቀርምሽ፣ ትታፊያታለሽ። አንቺን ብቻ ይመችሽ እንጂ ይኸው በአንቺ ቤት ሙድ ይዘሽ ሞትሻል። በለውን ዘርበል የሚሄድበት ወዴት ነው? ወደ ቤት። አንተ ያማል እንዴ? ሄደን ፈታ እንበል እንጂ። ውይ አይሆንም። ምን እሺ ነው? ችግር አለ እንዴ? ጄሪ ላስጠቆራት ያበደ ሴት አፕ ፊክስ አድርጌያለሁ። ምንድን ነው እሱ? ኤልዱ ቤት ልትመጣ ነው። ከዛስ? ያንን ሁላ ነገር ሀፕን ያደረገው በጄሪ ሴራ እንጂ እኔ እንዳልሆንኩ ወዬ ትላችኋለች። አረ ሲስተም ይሄማ አይመጣው። ለምን?
እንዴ ለጄሪ አይገባትማ። አንተ አማል እንዴ? እሷ የምትሰራው ፎል ለኔ የሚገባኝ ነው? እሷ እኮ ለኤልዱ ያሰበች ስለመሰላት ነው። በማያገባት መግባት ምን ያህል ዋጋ እንደሚያስከፍላት መማር አለባት። ስለዚህ መሄድ አለብኝ። ይሻላል? አዎ ይሻላል። ደግሞ እናንተ በሚኒው አድርጉትሽ። በኋላ የሆነ ቦታ ፍላት በልታችሁ ተገኝታችሁ እኔ ማክሲ እንዳታስልጡት። እስታይል ታውቃለህ፣ በጣም ስርዓት ያለ ልጅ መሆኔን የምረሳው ነገር አለ። ማክሲን ብታስልጠው ግን አልፋታምሽ። እስታይል እኔ የምልህ አባቢ ደግሞ ምን ልትይ ነው? ቆይ ባለፈው የነገርከኝ ታሪክ እስቲ ደግመህ ንገረኝ። የቱን ታሪክ? ያው እንደውም ማሚን እንዴት የፍቅር ጥያቄ እንደጠየካት የነገርከኝ። አንቺ እኩል ቤት ምንድን ነው የምታወሪው? እንዴ ምን አጠፋው ማሚ ደግሞ? ምን አይነት ጥያቄ ነው የምትጠይቂው? እኔ እኮ ታሪካችሁን መስማት በጣም ደስ ስለሚለኝ ነው። አጠፋ እንዴ አባቢ? ምንም አላጠፋሽም። ከኔ ይልቅ እናትሽ ትንገርሽ። ጌቱ ምንድን ነው የምነግራት? የተፈጠረውን ነገር በሙሉ ነው። በፍጹም አልነግራትም። ምን ችግር አለው? በቃ ደስ አይለኝም። እሺ እሱን መናገር ካልፈለጋችሁ ደግሞ አሁን ላይ እያስጨነቃችሁ ግን ደግሞ ለእኛ መናገር ያልፈለጋችሁትን ነገር ትነግሩኛላችሁ ማለት ነው። ምንም ነገር የለም አልኩሽ እኮ ማሚ። የሆነ ነገር እንዳለ በጣም እርግጠኛ ነኝ። የሚገርምሽ ቅምጥል፣ እናትሽን ሳገኛት ለመጀመሪያ ጊዜ የተሰማኝን ስሜት መቼም አልረሳውም። እሺ እሱን ጨዋታ ከመረጣችሁ እንድትነግረኝ የምፈልገው ማሚ ናት። አንቺ ልጅ ማሚዬ ስወድሽ። መሲ ደግሞ እንደው አንቺ ልጅ አንድ ነገር ካሰብሽ በቃ ወደ ኋላ አትመለሽም አይደል? ወድጄ እኮ አይደለም። እና ምንድን ነው? ያው ከዚህ ስሜት እንድትወጡ ብቸኛውና ዋነኛው መንገድ የበፊት ታሪካችሁን ደጋግማችሁ እንድታወሩ ማድረግ ነው አይደል አባዬ? አየኔ ቅመም፣ እንደው ምን ላድርግሽ? ምንም አታርገኝ፣ ግን ታሪካችሁን ነገር። ቆይ ግን አንድ ታሪክ ለስንተኛ ጊዜ ነው የምትሰሚው? በነገራችን ላይ ማሚ ከዚህ በኋላ ለ1000ኛ ጊዜ ሁሉ ልጠይቅሽ እችላለሁ። እንደው ምን አይነት ዳምጥባት ነው? በጀምሪ ልኛ ማሚ። እሺ አልኩሽ እኮ ይኸውልሽ Oh, Elu, what are you talking about? Nova, love makes me crazy. Come on, my sis. That's so dangerous. How? Because you don't know about his families, right? I know that, but this is the only way to remove Jerry from my life. I don't think so. Please, Nova, don't say like that. በቃ ያለኝን ነገር እንዳለ አድርጌ እኔ ከዚህ ልጅ መገላገል ነው የምፈልገው። ይሄ እኮ ትልቅ እብደት ነው። እኔ ፍቅርን የምወደው ለዛ አይደለ? አልገባኝም። ፍቅር እብደት ስለሆነ ውስጡ በጣም ደስ የሚል ስቃይ ያለው፣ እኔም ደግሞ እዛ ፓስ ውስጥ እንዳለው ነው የሚሰማኝ። ኦ ማይ ጉድነስ፣ አንቺ ልጅ ግን ረጋ በይ። ለማንኛውም በቃ አዲስ ነገር ካለ እደውልልሻለሁ። እሺ እኔ ቆንጆ፣ ባይ። ኦኬ ባይ። እቺ ልጅ ግን ምን እየሆነች ነው? ኦ ጂሰስ። እኔ እኮ በጣም የገረምሽኝ ማለት ነው እወድሻለሁ ሲልሽ ኧረ እኔ አፍራለሁ ማለትሽ እኮ ነው። ግራ ገብት ቢለኝ እኮ ነው። ያ ማለት እኮ በዛ ሰዓት በጣም አይናፋር ነበርሽ ማለት ነው። አሁን ያ ዘመን እኮ እንደዛ አይነት ዘመን አይደለም። ቀና ብለሽ እንኳን ወንድ ልታይ የምታፍሪበት ዘመን እኮ ነው። ከዛም በኋላ አባቢ ደግሞ እንደዛ ስትል ሳክባት አይደል እንዴ? እስኪ አስቢ፣ እወድሻለሁ ስላት እኔ አፍራለሁ ስትል አለመሳቅ ይቻላል? ኧረ ቤተሰቦቼ ዛሬ ደግሞ እንዴት ነው የምታምሩት? በጣም ነው የምታስቀኑት። ጎሽ እኔ አንበሳው መጣልኝ። አዎ አባቢ፣ እኔ አንበሳው ልጅ መጥቼልሃል። አልገባኝም። ግልጽ እኮ ነው እንዴ። የኔ አንበሳ ልጅ አለኝ፣ እኔ አንበሳ ልጅ መጣውላ አልኩት። ምን ነው አባቢ አጠፋው እንዴ? አዎ የኔ ልጅ፣ አረ ልክ ነህ አባቢ። ትንሿ እህቴ ትንሽ የደበራት ይመስላል እና የኔ አንበሳ የሚለውን ጥሪ ለሷ ብቻ ተጠቀሙ። እሺ። አልፈልግም። ለምን ጄሪ? ከፋሽ እንዴ? አልከፋኝም፣ ግን ደግሞ አልፈልግም። ወይ እህቴ ደግሞ ምን ሆነሻል? ቅር ካለሽ ይቅር እኮ ነው ያልኩት። አንተ ምን አስበህ ነው እንዴ? ደግሞ ምን አሰብኩኝ? ሲስተም በደንብ አውቃለሁ እኮ ምን አስበህ እንደሆነ ተናገር። ጄሪ ምን እያልሽ ነው? እማዬ ይሄ ልጅ የሆነ ተንኮል ሲያስብ ነው እኔን ትንሿ እህቴ ምናምን እያለ የሚጠራኝ። እናማ ከመጣ ጀምሮ በተደጋጋሚ ትንሿ እህቴ ምናምን እያለኝ ነበር። ይሄ ደግሞ ልክ አይደለም። ቅምጥል እንዴ ምን ሆነሻል? ወንድምሽ አሁን እህቴ ቢልሽ ክፋት አለ? እሱማ ክፋት የለውም፣ ግን ይሄ ልጅ እህቴ የሚልበት ኢንቴንሽን ምንም ደስ አይልም። ለዛ ነው የጠየቅኩት። እህቴሞች ምንም ነገር የለም አትስኪ። ማሚ አባቢ እንደው ዝም ብላችሁት ዛሬ የሆነ ነገር አድርጎ ያበሳጭኛል። ቆይ የኔ ትንሽዬ እህት
ይሄን ያክል በራስሽ መተማመን የለሽም ማለት ነው? ማን ጄሪ? እንዴ አዎ አንቺ ጄሪ። በራስ መተማመን ምን ያክል እንደሆነ አይደለም አንተ ማንንም ሰው ያውቃል። እሺ እሱማ እኔ ምስክርሽ ነኝ። እኔ ልጅ በሽ አሁን ተነሽ፣ ትንሽ ጊዜ ስላለኝ ደብተርሽን ይዘሽ ነይና ላስጠናሽ። እስክስ ላስጠናሽ ነው ያልከው? አዎ ላስጠናሽ። እማዬ ዝም ትይዋለሽ እንዴ? ምን አጠፋና ምን ልበለው? እማዬ ይሄ ልጅ እኮ ላስጠናሽ ነው ያለው እና በደህናው ነው? ኧረ አንቺ ልጅ በፈጠረሽ ሁሉንም ነገር ወደ ግራ አትውሰጂው። አይድል እንደው ልፊ ቢለኝ ነው እንጂ እኮ እዚህ ቤት ማንም የሚያምነኝ የለም። ደግሞ ላንተ ልክ ታስጠናኛል። በይ የፈለግሽውን ሳብጀክት ይዘሽ ነሽ። ማትስ መጻፍ ይዤ መጥቼ ጉድህ ነው። ደግሞ ማንም ያንኳኩ? እኔ ምን አውቄ ማለት ነው። ታዲያ ቆመሽ ከምትሄጂ ነው ክፈቻ። እንዴት ዋላችሁ? ደህና ነን። የማንሽ ቆንጆ? ማንሽ አንቺ? ኤልዳና እባላለሁ። ምን